ሩታዬ አላህ በሰላም ይገላግልሽ የኔ ቆንጆ። ብዙ ነገርን ችለሽ ጠንክረሽ ነው ያለሽው። ሌላው ደግሞ እንዳስተያየት ያክል ማለት ነው እንደዚህ አይነት ፎቶ እንዲግልጥልጥ አድርገሽ ባትነሺ፣ ሚዲያ ላይ ባትለቂ ደስ ይለኛል፣ እንደ አንድ ተመልካች ማለት ነው። ያው እሷ ከተመቻት ግን መብቷ ነው፣ የራሷ ሰውነት ነው፣ የራሷ እንትን ነው። ግን ያው አስተያየት በሪስፔክት መናገር ምንም ማለት አይደለም። እና ሁላችንም ሴቶች እርግዝናችንን የበለጠ ሚዲያ ላይ እንደዚህ ሆዳችን ኔቨር መታየት የለበትም፣ ገላችን መታየት የለበትም ዛሬ ላይ ማለት ነው። ሁላችንም ብዙ ነገሮችን ማወቅ አለብን። ሆኖም ግን ሩታዬ አላህ በሰላም ይገላግልሽ የኛ ቆንጆ፣ የምንወድሽ የምናከብርሽ። እንጃ ብዙ ነገርን እንደ ሩታ የተቋቋመ ብዙ ነገርን የቻለ በሩታና በአብርሽ ብዙ ነገሮች የተማራችሁ እህቶቼ እንዳላችሁ ነው። ብዙ ነገሮች ማለትም ለራሳችሁ ህይወት መጠንቀቅ ያለባችሁን ነገሮች ማለት ነው። እና ሩታ ደግሞ በጣም የምትደሰትበት ጊዜ ቅርብ ነው። በጣም ብዙ ነገሮችን የምትረሳበት ጊዜ ልጅ ማለት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ሩታዬ እንደምታዩት በኢንስታግራም ገጽ ላይ ኦንሊ 11 ደቂቃ አይ ቲንክ በ11 ደቂቃ ነው ያየሁት፣ አይ ቲንክ ወይ በ10 ደቂቃ እንደዛ ማለት ነው። እስከ ደቂቃው ነው የምናገረው እና በጣም ደስ ይላል። እንግዲህ ሩታዬ ደርሳለች ማለት ነው። አይ ቲንክ 9ኛ ወር የገባች ይመስለኛል። እንግዲህ አላህ በሰላም ይገላግላት ሩታዬ፣ እኛ ልዩ የምንወድሽ የምናከብርሽ። እንደዚህ አይነት ፎቶ ባትነሽ ኢትዝ ግሬት። ግን ያው ፈቅደሽ ወደሽ ስለሆነ በሰው ብዙ ያው አስተያየት መስጠት ነው እንጂ ሌላ ምን ማለት አንችልም። እንደዚህ አይነት ፎቶ ብዙ ሚዲያ ላይ ያላችሁ እህቶቼ እንደዚህ አይነት ፎቶ ፖስቱ ኢትዝ ግሬት። እና ሆኖም ግን ሩታዬ ያው ስለወደደች ስለመሰላት ፖስታለች። እንወድሻለን እናከብርሻለን። እንግዲህ ብዙ ነገሮችን ሚዲያ ላይ የምናየው ነገር በጣም ቅስም የሚሰብር ነው። የምትሰሩት ተመካክራችሁ ነው። ግን እንደዚህ አይነት ነገር ፈልገሽ አይደል የምትሰሪው። ባይዘው እህቶች ይሄን ነገር ሃይሚ ይቅርታ አብርሽና ሩታ የሚሰሩት ተመካክረው ቢሆንም ይሄን ድራማ ግን ሩታ ፈልገው አይደለም። አንቺ እህቴ ትፈልጊያለሽ፣ እኔ እፈልጋለሁ። ሴት ልጅ የፈለገ ነገር እንደዚህ አይነት ነገር አትፈልግም። ሪሊውን ነው የአብርሽ የሚሰራው ነገር ማለት ነው። እና አብርሽም አላህ ልብ ይስጥክ ማለት ነው። ፈጣሪ መፍራት፣ ፈጣሪ ማስታወስ ሁላችንም ጽድቅ አይደለም እዚህ ሚዲያ ላይ ያለ ነው። ሪሊውን ነው። ግን እየተደረገ ያለው ነገር በጣም የሚያሳፍር ነው። አብርሽ ካለክበት ዌክአፕ ቢያንስ እንኳን በሰላም ከተገላገለች በኋላ ለ20 ደቂቃ ራሱ ለሚመለከታችሁ ሰው ትንሽ አስቡ ማለት ነው። እኔ እንኳን አላየውም ቻናላችሁን ሲጀመር ማለት ነው። በቃ እንደዚህ አይነት ነገር እንትን አይለኝም። እና ሩታዬ በጣም ነው የምታሳዝነው ውዶቼ። እና ሩታዬ ግን ጀግና ነሽ፣ ብዙ ነገርን የተቋቋመች ይሄን ድራማ እንኳን እወጣዋለሁ ብላ እስከ 9 ወር ዋው ሪሊውን ነው። እና ማድነቅ አለብን ማለት ነው። እና ለማንኛውም ወንድሞቻችንን ብንወዳቸው ሪስፔክት ቢኖረን ፈርስት ሌዲ የሚባለው ነገር አለ። ሩታ በሚዲያ ላይ ብዙ ነገር። ሌላው ደግሞ ሩታ ማለት በጣም ምንድናት? የዋ ታውቃላችሁ? የዋ ናት። ለምን እዚህ ጋር ድራማ ቢሰራ እዚህ ጋር ዶላር ቢሆን ሩታ ላይ እየተጫነ አልነበረም። ለረጅም ጊዜ የሆነ ሰዓት ላይ እጂ 10 ቀን ሆኖ ሳይጫን፣ እሷ ግን ሚዲያ ላይ ያለች እና በጣም የዋ ልጅ ናት። በጣም ገር ናት። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ ይረዳታል። አላህ በሰላም ይገላግልሽ። ዛሬ ምኞቴ ዱዓችን በሰላም ገላግሎሽ ብዙ ነገሮችን የምትረሽበት ብዙ ጭንቀቶችን የምትረሽበት ልጅ ማለት ብዙ ነገሮችን ነው የሚያስደስትሽ። ብዙ ነገር ደስታ ነው የሚያመጣው። በቃ ሪሊውን ነው። እንደ ልጅ የሚያስደስት ነገር በዓለም ላይም የለም። እንደ እናትና እንደ ልጅ ማለት ነው። ከባል ይልቅ ራሱ ያስደስትሻል ልጅ። እና ብዙ ነገሮችን የምትረሽበት ነው። አላህ በሰላም ይገላግልሽና እቅፍ አድርገሽ እንደ ሀዊ ማለት ነው። ወይ ሀዊ ሰሞኑን እዛ ነኝ ያለሁት። ሀዊን ያው ሁላችሁም ታውቃላችሁ፣ ቲክቶክ ላይ ያለችው ማለት ናት። የኔ ጨዋ እና አያችኋት እሷን ሀዊ። እና ለምን ውዶች መጠንቀኛ ሴቶች ስንባል መጠንቀቅ አለብን። ሚዲያ ስንጠቀም ራሱ በአግባብ ገባችሁ። እና ብቻ ያው ቶታሊ የመጣሁት በሩታዬ ነው። ደስ ነው ያለኝ ስላየኋት፣ በጣም ደስ ብሎኛል። ብደነግጥም ማለት ነው። ለምን እንደዚህ እርቃኗን ኔቨርስ ዲስ ኖ ጉድ ዲስ ኖ ማ ኢትዮጵያ ካልቸርስ ኖ ኢትዮጵያ ካልቸር
ውዶቼ እንግዲህ ሩታዬ ስለምወድሽ ስለማከብርሽ ሳይሽ አመጣሻለሁ ማለት ነው። አብርሽም ለቆ ያለው በአንድ ቁጥር ነው ያየሁት ከምችል። ኧረ ከአብርሽ ጋር ያለችው ስሟም አያዝልኝም ዘመድየው ማለት አይኔና አስተፈሩላለ ቅር ይበለኝ። እንግዲህ አብርሽማ ለመፈመስ ይሁን ዓለም ይወቀኝ ነው። እኔ ስለ አብርሽ አላወራም። አብርሽ ብራዘር ማይ ጨረቃና ቢግ ሪስፔክት አለ። እንግዲህ የድራማቸው መብታቸው ነው። እኔን አልነኩኝም። እዚህ ነው ማይ ቢዝነስ። ሆኖም ግን እዚህ ጋር ሁላችንም ከእሷ ጎን ሆነን ሪሊውን ነው በሰላም አላገላግሏት። ይሄ ሁሉ ሀሳብ፣ ይሄ ሁሉ ጭንቀት፣ ብዙ ነገሮችን እና ኡፎ የምትልበት እና በጣም እኔ እንጃ ልጅን የመሰለ ነገር የለም ማለት ነው። ትልቅ ነገር አግኝተሻል። ይሄ በሚዲያ ላይ ያልሆነ ነገር የሆነ ነገር አድርጎ ብዙ ነገሮችን የሴትነት ክብር ዝቅ እስከሚል ያን ሁሉ ደግሞ በልጅሽ ትረሻለሽ ማለት ነው። እና አለ በሰላም ይገላግልሽ። የኔ ምኞት ይሄ ነው። ዋናው የሰው ልጅ ምንድነው? ሰላም ነው። አብርሽም ደግሞ ያው እድሜው ሲጨምር መልሶ ሳይ ሪቪውን ነው ብዙ ነገሮችን ይመለሳል ነው የምለው። አብርሽ ማለት በጣም የዋህ ነው። ለምን አሁን እሱ ምንድነው በዓለም ስፔሻል ምንድነው ያለው በዓለም መታወቅ ነው የፈለገው። ገባችሁ? ይሄ ነገር ደግሞ ማ ሲፈቅድ ነው? አላህ ሲፈቅድ ነው። ስለዚህ አንዳንዴ አብርሽም ቆም ብለህ አስብ። በሰላም እስከምትገላገል ሁለታችሁ ብቻ በሰሩ እንደ ሀይሚትዬና እንደ ብሩኬ ሪሊውን ነው። በቃ ሞት እኮ አይቀርም። እዚህ ጋር ሀብታም ሆንክ ደሃ ሆንክ አንድ የሚያደርገን ምንድነው? ሞት ነው። ስለዚህ ሞት ደግሞ መቼ እንደሚመታ አናቅም። ስለዚህ እስካለን ግን አላህ አሟሟታችንን ያሳምርልን በማለት ምንሰራውን ነገር እንጠንቀቅ። ዘር ለገበሬ ጭምር ሁላችንም ማለት ነው እዚህ ሚዲያ ላይ ስናወራም ስንናገርም እና ሆኖም እንግዲህ በዚህ ሁኔታ ሩታዬ አላህ ድግፍ እቅፍ ያርግሽ። እኔ እንደዚህ ስላየሽ በጣም ነው ደስ ያለኝ። የመጣሁትም በሩታ እርግዝና ነው። እንግዲህ ደርሳለች። አይ ቲንክ አላህ በሰላም ይገላግልሽ። እንግዲህ ሩታዬ እኛም ደግሞ መተን እናሽቃብጣለን። ሩታዬ ወንድ ነው ደግሞ ማሻአላ ተባረካለ። ወንድ ነው እንግዲህ የጀግና አባት ነሽ። የጀግና እናት ይቅርታ፣ የጀግና እናት ልትሆኝ ነው እንግዲህ። ይወለዳል ባይዞች ሲምፕል ነው። ይህ ሀዊ እኮ ቲክቶክ እያወራች ነው ትናንት ወልዳ። ስለዚህ አብሽሪ እና ከዛም ብዙ ምክር እንመክርሻለን። በተቻላችሁ መጠን ልጆቻችሁ ሚዲያ ላይ እንዳታመጡ ማለት ነው። እንዳታመጭ ሩታዬ። የፈለገ ነገር ቢሆን እያይሽ ነው ቲክቶክ ላይ እናት አባት ልጅ ሲዘቀዘቅ ማለት ነው። ስለዚህ ሰው ከካሜራ ጀርባ ወዶ አይደለም። ስለዚህ ቴንኬር ልጅሽን በሰላም ተገላግለሽ ሽፍን አድርጊ። እንደዚህ እንዳታመጭ ገልጠሽ ማለት ነው። እና ውዶች ይሄን ይመስላል። ሩታዬ እንወድሻለን። የኛ ልዕልት ማለት ነው። የኛ አስተማሪ፣ የኛ ብዙ ነገሮችን የቻለችው። አረ እሷ ማስትሮንግ ናት። አረ እኔ ከአብርሽ ጋር እና ይሁን ብቻ ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ